Chinese name. Jerry's English name. 董宋浩 Okay, Jerry. أهلا وسهلا نبيل ነኝ በሌላ ቪዲዮ ተመልሼ መጥቻለሁ። አይኖ ጠፍቻለሁ። የተወሰነ ጊዜ ትንሽ ራቅ ብዬ ነበር። ያው አሁን ተመልሼ መጥቻለሁ። እንደዚህ የሚሉ ሰዎች አያስቋችሁ ማለት እንደ ጠፉ ራሱ እኮ ላታስተውላችሁ ትችላላችሁ። ግን በቃ ጠፍቼ ነበር አሁን ተመልሻለሁ በአዲስ መልኩ ምናምን ብያሉ የሚሰኩ ሰዎች እኔ ያስቁኛል። መጥፋቴንም ላታስተውሉ ትችላላችሁ። ግን ያው ጠፍቼ ነበር በተዘዋዋሪ። አሁን ያለሁት ቻይና ነው ያለሁት፣ ጓንጁ ቻይና። ግን እዚህ አይደለም ዋና መሆንበት ቦታ ዜንጁ ነው። አሁን ከጓንጁ ወደ ዜንጁ የ3 ሰዓት ፍላይት ነው። ያው ከተሞቹን እንደምታውቋቸው ነው የምጠራላችሁ። ጓንጁ፣ ዜንጁ ምናምን እዚህ ከመጣሁ በኋላ ነው ያወቅኳቸው። ቭሎግ ማድረግ ስለቆየው ማሰለኝ ለዛ ይውላ ጠፋ። የሆነ ለዛ ቢስ አልሆንኩባችሁ። ድሮም ለዛ አልነበረም፣ ግን ከዛ ይባሰ። በፊት አሁን ካሜራ እንደዚህ ሲቆሽ አያመልጠኝም። ኤርፖርት በጣም ነው የሚያምረው። እኔ ደግሞ ሁሌ የሆነ ከተማ ሲሄድ የሆነ ትንሽ ነገርም ቢሆን ብርቅ ይሆንብኛል። አሁን ኤርፖርት በጣም ይገርመኝ። የዶሜስቲክ ኤርፖርት ይመስላል። ሰዎች ቁጭ ብሎ የሚጠብቁበትን ኤሪያ ያዩት። ምን ጉድ ነው! እንዲሁም በቃ ይሄ ቪዲዮ ይሄ ነው። ሰዎች ወደ ፕሌን ከመግባታቸው በፊት የሚጠብቁበት ዌይቲንግ ኤሪያ ማየት እንዴት ነው የሚያምረው! ዜንጁ ደርሰናል። ግን ከጓንጁ ወደ ዜንጁ የነበረው ፍላይት እኔ በህይወቴ እንደዚህ የሚያስፈራ ፍላይት አድርጌ አላውቅም። በጣም ነበር የሚያስጠላው፣ በጣም ነበር የሚጨንቀው። እንዳጋጣሚ ሆኖ የአየር ጸባዩ ዛሬ ጥሩ አይደለም እና የፕሌኑ ተርቢላንስ ማለት ሚዞና የሚጨብጠው ነው ያጣሁት። በጣም ነበር የሚያስጠላ ኤክስፒሪየንስ ነበር። አልሐምዱሊላህ በሰላም አርፈናል። መጨረሻ ላይ በሰላም አርፈናል። ግን በጣም የሚያስጠላ፣ እኔ እንዴት አድርጌ መግለጽ እንዳለብኝ ራሱ ቃል ነው የሚያጥረኝ። በቃ የሆነ ስቅጥጥ የሚል የሚያዝጋ ያለው የሆነ የሚያስጠላ ስሜት። እኔ የሆነ ሰዓት ላይማ የመጨረሻ ቀን መስሎኝ ነበር። በቃ የመጨረሻ ቀን፣ ይሄ ዛሬ የመጨረሻ ቀን ነው በቃ እንደ አይን አረኩሽ ብቻ ማድረግ ያለብኝ ነገሮች ሁሉንም አረኩ። በዚሁ ከወሰድከኝም ቤተሰቦች የማሳዘኑኝ አስታወስኳቸው። እንባም ባለኝ። በቃ የሚያስጠላ ኤክስፒሪየንስ ነበር። ግን አልሐምዱሊላህ በሰላም ደርሰናል። ሌላው ነገር ደግሞ ምናልባት ሁሌ እነዚህ የሚመላለሱ ሰዎች ናቸው መሰለኝ። እኔ እንደዛ እየተደናገጥኩ ዛሬ መጨረሻ ቀኔ ነው እያልኩኝ ዞር ብዬ ሳይሆን ቻይናዊ እንዴት ተኝተዋል ማለት መረጋጋትም ፈለግኩኝ። ወይም በድንጋጤ ሞተው ሊሆን ይችላልም አልኩኝ። ግራ ገባኝ እኮ እሱ ስለተረጋጋን የመረጋጋት አለብኝ ማለት አይደለም። ግን ይኸው በሰላም ደርሰናል ዜንጁ ኤርፖርት። አሁን ማታ 5 ሰዓት ነው ገብተን ለሽ ማለት በቃ ከዛ ሁሉ ሰዓት በኋላ ያረፍንበት ሆቴል አንደኛ በጣም ነው የሚያምረው። በጣም ግን የሚያናደው አልተኛበትም። ለምን ካላችሁኝ በቻይናና በኢትዮጵያ መካከል የ5 ሰዓት ልዩነት አለ አይደል? አሁን እዛ እናንተ ጋር እዚህ ኦልሞስት 5 ሰዓት ነው። እናንተ ጋር 12 ሰዓት አካባቢ ነው። 12 ሰዓት አካባቢ ነው። 12 ሰዓት ሰውነቴ እንቅልፍ አልለመደም። ይሄን የመሰለ ሆቴል፣ ይሄን የመሰለ አልጋ፣ ይሄን የመሰለ ቪው ባከነ ማለት ነው። አልተኛበትም። ምናልባት ሌሊት 9 ሰዓት 10 ሰዓት ሲሆን ነው ልተኛ የምችለው። ግን ጥቅም የለውም። በጠዋቱ ነው የምንወጣው። በጠዋቱ የምንሄደው ያው ወደ ኢቨንቱ ነው። ኢቨንቱ ይጀምራል። ኢጆርኒ ከሞይንኮ ጋር ነው የመጣ ነው። ሞይንኮ ደግሞ እንደሚታወቀው የቢዋይዲ ብቸኛው ወኪል አከፋፋይ በኢትዮጵያ ነው። አሁን ደግሞ አዳዲስ ነገሮች ከቢዋይዲ የሚሰሙ ነገሮች ይኖራሉ። እሱንም ልናይ ልንጎበኝ፣ ያው ልንፈትሽ ነው የመጣ ነው። የ4 ቀን የ5 ቀን ኢቨንት ነው። ከመጀመሪያው ቀን ጀምሮ እያብጠረጠርኩ ነው የማሳያችሁ። የሚቀረኝ ነገር ጎማ ብሎን አይቀረኝ፣ መሪ አይቀረኝ፣ ምንም አይቀር፣ ስፖኪዮ ምናምን ሁሉን ነገር አይቀረኝም። በደንብ አድርጌ አሳያችኋለሁ። ሆቴሉ ላሳያችሁ እንዴት እንደሚያምር። ሻወር ያበደ ነው። ቪው እዚህ ካሜራ ላይ ይታይ አላቅም። ጠዋት ላይ በደንብ አድርገን እናየዋለን እንዴት አባቱ እንደሚያምር። ቪው የሚገርም ቪው ነው። ሙሉ ከተማ ሲቀበሉኝ የሆነ ጊፍት ባክ ሰጥቶኛል። አብረን አምፓክ እናድርገው። አብረን ነው አምፓክ የምናደርገው። ስልክ ነው ያዩት ሄዷላ። ሲምቴቴክስ አንጨባረረክስ ኦሮ አይፎን እንዴ አይፎን 17 ፓወር ባንክ ነው። ለሁለተኛ ጊዜ ነው የመጣሁት። ግን አሁንም ፕሮግራሙ ለየት ያሉ ነገሮች አሉ። ድጋሚ ደግሞ ቴክኖሎጂ ነው። በየጊዜው አዳዲስ ነገሮች መምጣታቸውና መፈጠራቸው የማይቀር ነገር ነው። ሰረበላበላ ወደ ቪዲዮ ሄሎ አሁን ያለው እዚህ ይሄ የብየዳ ክፍል ነውና እንዴ ከላይ ጀምሮ እስከዚህ ድረስ ያው መቅረጽ አይቻልም ነበር። የራሳቸው የካምፓኒ ፖሊሲ ያላቸው ግን አበያየር ጠላው ይበይዱታል ነው የምላችሁ። ይበይዱታል። እንዲሁም BYD የሚለው ከብየዳ የመጣ መሰለኝ። በጣም ነው የሚበይዱት። በሮቦቲክ አርም ነው እንደምታዩት፣ በሮቦቲክ አርም ነው የሚበይዱት። ቢያንስ
500 የሚሆኑ አሏቸው። ቅድም ስታወራ እንደሰማሁት 500 የሚሆኑ ምንም አይነት ነገር የሰው እጅ አይነካውም። በቃ በዛው በማሽን ነው ከበየደው አይቀር እንደ BYD ነው። አቤት አበያየት ይገርም ነው። ድንቅ ነው። በቃ ይሄ እኮ ከፋብሪካው ጀስት የስታምፒንግ ፋክተሪ ነች። አሁን ውስጥ የምታዩት ከሆነ የሚታይ ከሆነ ከዚህ አላቅም በሮቹ ምናምን ስታምፕ ሲደረጉ ይታያል። ያትሙታል ነው የምላችሁ። እየወሰዱ ለጠፍ እያያችሁት ነው። በቃ በዚህኛውም ሳይድ እያንዳንዱ የበር ክፍል የመኪናው በአጠቃላይ የውጨኛው ቦዲ ፓርቱ እንደዚህ ነው የሚለጣጥፉት። በጣም ሂውጅ ነው። አሁን እኮ ከሙሉ ፋብሪካው የሆነ ችችን የምታክል ኤሪያ ላይ ነው ያለ ነው። ግን እንደዛም ሆኖ ይሄኛው ራሱ በጣም ትልቅ ነው። ይሄው እንደ ቼክ እንደሚያደርጉ ያያችሁ ነው። በቃ እዚህ ክፍተት ያለባቸው ካገኘ ይመልሳቸዋል ማለት ነው። ይመለሳሉ። ካለፉ ወደ ዌር ሃውስ ይሸጋገራሉ ማለት ነው። ጸዴ ነው። ይሄው እዛም ተቆጣጠሩ ነው። ፍጥነቱ ግን ያስደነግጣቸዋል። በቃ ላጥ በጣም በቃ ድርጅት ያለ ነው። ድርጅት ለምን እንደሚባል ገብቷቸዋል። ድርጅት ስለሆነ ነው። ፈርዘን ምን ብለን ፏ ብለን መተን በሄልሜት ያበላሹብናል። እኛ ልንዘንጥ ነው። ምን የሆነ ብረት ቢወድቅባችሁም እኮ አምሮባችሁ ብትሞቱ ነው አሪፍ እንዴ። ስታምፒንግ አየን፣ ዌልዲንግ አየን። ምን ቀረ? አሁን ደግሞ ፋይናል የመጨረሻው ከመኪናው ሙሉ በሙሉ ተጠናቆ የሚወጣበት እንደ ወታደር የሚደረደሩበት የሚዘጋጁበት ወደ የዓለም ክፍል የሚላኩበት ክፍል ነው የመጣ ነው። ሻርክ 6 ሲመረት በዚህ መልኩ ነው። ያው ኳሊቲ እንዴት ኮንትሮል እንደሚያደርጉ እያያችሁ ነው። እቺ ሻርኳ ናት። አሁን ያለውበት ፋብሪካ ማለት ነው። በደቂቃ አንድ መኪና የሚያወጡበት ፋብሪካ ነው። በአንድ ደቂቃ አንድ ይሄ ሰው ያስታውሰኝ ይሆን እንዴ? ባለፈው የመጣው ጊዜ ሪሜምበር ሚ ዩ ሪሜምበር ሚ ሃይ ሺ BYD ሻርኳን አያችኋት? ፒካፓ በቃ አሪፍ ነች። ለፋሚሊ እንትንም ፒክኒክ ምናምን ለመውጣትም አሪፍ ናት እቺ ኮንሴፕቷ። እስቲ ውስጡን እንየው። በዚህ ከለር ግን እንዴት አያችሁት? በዚህ ከለር ያምራል። በዚህ ከለር የሆነ አይፎን 17 ያላችሁ ማች አድርጋችሁ እችን መልበስ ትችላላችሁ። ስልካችሁን ብቻ ሳይሆን እችን ስታደርጉ ፓንታችሁንም ማች ማድረግ ትችላላችሁ ከፈለጋችሁ። ብቻ ከለር ማች ማድረግ የምትወዱ ከሆነ በሚለው ነው። የመጀመሪያው ቀን በአሪፍ መልኩ እያለፈ ነው። የመጀመሪያው ቀን በጣም ደስ በሚል መልኩ እያለፈ ነው። አሁን ያለሁት እዛው ፋብሪካ ውስጥ የሚገኝ ጽድት ያለ ሾውሩም። የሁለት ባትሪዎች ልዩነት ነው። አንዱ የBYD ብሌድ ባትሪ ነው። አንዱ ደግሞ ይሄ ትራዲሽናል የሆነ ኖርማሊ የሚጠቀሙት ባትሪ ነው። አንደኛው አይታችኋል። ተመሳሳይ አይነት ቴስት ነው ያደረጉት። የBYD ባትሪው በመሃሉ ሲበሱት ምንም አልሆነም። ምንም አይገርመውም። ብትጠረቁሱት ብትቀጠቅጡት ምን ብትሉት ምንም አይሆንም። እንደ ሪሞት ባትሪ አንዳንድ የሪሞት ባትሪው እንትን ሲልብን ሲሞትብን አምጥተን እናኙክ የለም። ይሄም እንደዛ ብላችሁ አስቡት። በሚስማር ብትበሱት ማኘክ ከቻላችሁ ብታኙኩት ምንም መቀጣጠልና የሚባል ነገር የለም። እንደምታዩት ነው። ይሄኛው ግን ወዲያው ነካ ሲያደርገው እንዴት እንደተበተነና እንዴት እንደፈነዳ አይታችኋል። እሳት እንዴት እንደፈጠረ። ይሄ መኪና ውስጥ ቢሆን አስቡት። መኪና ውስጥ ቢሆን በቃ ድምጥማጡ ነበር የሚጠፋው። ያኛው ግን የBYD የሚጠቀሙ ባትሪ ነው። የተለያዩ ቴስቶች የሚደረጉበት ኤሪያ ነው እና ቅድም ባትሪ ቴስት ሲደረግ አየን። አሁን ደግሞ አሸዋ ላይ እንዴት ነው ፐርፎርም የሚያደርገው የሚለው እናያለን። ጨሰ አቧራው ጨሰ ማለት ያረለ እንዴ? አቧራው ጨሰ የት ገባ? የድሮን ማስቀመጫው አለች። መኪናውን እየተከተለ ነው የሚቀርጸው። ሀሳቡ ምንድነው? በጣም ትራቭል የምታደርጉ ከሆነና አሁን የሚያማምሩ ሴነሪና ላንድስኬፕ ያላቸው ቦታዎች ስትሄዱ በቃ ከራሱ ጋር ኮኔክትድ የሆነ ድሮን ነው። ከዲጃይ ጋር አንድ ላይ ነው የሚሰሩትና ራሱ ያው በተኖች ላይ ይኖሩታል። ራሱን ችሎ ይበራል። ከዛ ስትመልሱት ራሱን ችሎ ላንድ ያደርጋል። የሚገርም ኦፕሽን ነው። ዲጃይ ከባው 8 ጋር አንድ ላይ በመሆን ያመጡት ቴክኖሎጂ ነው። ጽድት ያለ ቴክኖሎጂ። ስሜቱን ልነግራችሁ አልችልም። በቃ ግራ ነው የሚገባችሁ። ስሜቱን ልነግራችሁ አልችልም። በቃ ሌላ ሌቭል ላይ ስታርት ፓርኪንግ
Release? Even the brake? Yeah, release the brake. Raise the hand. እባክህ ራሱ እየሄደ ነው እኔ ምንም እየነካሁት አይደለም ጭራሽ እየነካሁት አይደለም ይሄው እኔም ደቅለቅ I don't need to touch anything Yeah. በቃ ይሄው ራሱ ግን አታምኑትም ይሆነ ንቀን እኮ ነው የሚላችሁ አረ ምንም ይሄው ራሱ ነው በቃ ይሄ ማመን ነው የሚከብዳችሁ ማለት ወደፊትም ወደ ኋላም አይደለም በቃ ራሱን ችሎ እየቆመ ነው እዚህ ጋር ስክሪን ላይ እንደምታዩት በደንብ አድርጎ ሰው እየመጣበት እንደሆነ እዚህ ጋር ሰው ሲመጣ ሴንስ ያደርገዋል ፖዝ ማድረግ የምትፈልጉ ከሆነ ታቆሙታላችሁ ከዛ ውጭ ግን በቃ አሁን ይኸውላችሁ የፊቱን ጎማ ቆንጥጦ ይዞ የኋለኛውን ደግሞ እያንቀሳቀሰው በቃ አንደኛ የሚገርም ቴክኖሎጂ ነው መግባት ብቻ አይደለም መውጣት ከፈለጋችሁም ያስወጣል ፓርክ አውት እዚህ ጋር ሰው ነበርና እኔ እንዴት ታምኑታላችሁ ከኋላ መኪና አለና ትፈራላችሁ የሚገጭባችሁ ነው የሚመስለው በቃ ያወራችሁ እንደዚህ ደልቀቅ ብላችሁ ቡና እየጠጣችሁ ምናምን ይወጣል ምንም እናንተ ማድረግ አይጠበቅባችሁም በቃ but it makes you lazy you know የኛው ቴክኖሎጂያቸው ግን በጣም ነው የሚመቸኝ ማለት አሁን ቻይና በአብዛኛው ጊዜ እንደዚህ ጎርፍ ምናምን ያስቸግራታል ያው ከሰሞት ይሄንን መኪና ለመስራት ሲያስቡ ከዛ ተነስተው ነው ጎርፍ ምናምን በጣም ያስቸግራቸዋል አሁን ላይ የሆነ አካባቢ እንኳን እየነዳችሁ ምናምን ጎርፍ ቢመጣ መኪናችሁ እንደዚሁ ዝም ብሎ አይወሰድም ማለት ነው አትሊስት የሆነ እገዛ ወይም የሚረዳችሁ ሰው እስኪመጣ ድረስ እስከ 30 ደቂቃ እንደዚህ ፍሎት ማድረግ ይችላል ፍሎት ማድረግ ብቻ አይደለም ከአንድ ቦታ እስከ ሌላ ቦታ እንደ ጀልባ ትረግጡትና በቃ ጀልባ ይሆናል ማለት ነው ለተወሰነ ጊዜ እስከዛ ድረስ ሰው መጥቶ ያተርፋችኋል አስባችኋል ውሃው ይሁት መስዋዕቱ ላይ ራሱ አይደርስም መስዋዕቱን ከፍተውታል ግን ውሃ አይገባም አይደርስማ ጎማ ከስር ተገልብጦ እየተከረከረ ነው በቃ የጀልባው ነው አለ optional wedding mode what's wedding Oh, waiting mode. Just like the car can. Wedding is like man and woman together. Wedding. Oh no. Waiting, not wedding. Oh, wedding. Wait. I prefer that wedding. I like that wedding. Oh. This is the side window. It can. መስተዋቱ እናንተ ራሱ ዘጋ. Yes. Yes. Yeah, the sunroof will open automatically too. If you want, you can stand up. Yeah. But it's escape route. It's an escape This is escape route. So for emergency. Yeah. Yes, I got you. For safety reason. Yeah. አያችሁት መስተዋቱን ቢከፈት ራሱ ማለት ነው ምንም አይደርስባችሁም ይሄ ክፍት ነው ግን አንድ ጠብታ ውሃ ራሱ አይገባም This is amazing አንድ ጠብታ ውሃ አይገባም Our maximum speed is about 3 kilometers per hour and we can float on the water at last 30 minutes ሁለት ዛሬ ልናውቀው ነው መሰለኝ ጭቃውን ዛሬ የውጭ አክቲቪቲ ነው ይሄው Thank you ጃሲን የጫማ ከቨርና ኮት ተክሎት ዛሬ እንደምታዩት ኦፍሮድ አክቲቪቲ ነው የምናደርገው በለው ዛሬ ይሄን ነው መሰለኝ የምንረግጠው ጫማችን እንዳይቆሽሽችን ሰጥቶናል እንዴ በጣም ነው የተደራጀው ገብቷቸዋል ለጫማችን አስቦ ጫማችን እንዳይቆሽሽ በጣም የሚያምር ቦታ ነው የመጣ ነው የኦፍሮድ አክቲቪቲዎች ያሉበት ቦታ ነው ማለት ከዋናው ከተማ ቢያንስ 1 ሰዓት ተኩል ምናምን ነርተን የመጣ ነው wait airdrop let me send you something Oh my god. Let's shoot it. And the sleep was so good. How can someone sleep like this, man? አረ የነዚህ ሰዎች ተአምር አያልቅም ማለት እንዴ የትላንቱ እኮ በቂ ነበረ የትላንቱ ቴስት ምናምን በቂ ነበር አሁን ደግሞ አዳዲስ መኪኖች አዳዲስ ኤክስፒሪየንስ የሚገርም ነገር ነው የምናደርገው እንዴ በጣም ደስ ብሎኛል የምር እኔ እኮ ብሎ ካረቁ ቆይቻለሁ አረ አበረታቱኝ በጣም ደስ ብሎኛል እንዴ ቡናዬን እጠጣለሁ ጢውላለሁ በቃ ረግጧለሁ ይሄን መኪና ረግጧለሁ አሰይ ከተደፋውም ልደፋ በጣም ነው የሚያምረው ቦታውን እንደምታዩት በጣም አቤት ያው መኪኖቹ በዚህ መልኩ ተደርድሮ እየጠበቁ ነው አቤት ሞገስ እንዲህ እየጠበቁ ነው መኪኖቹ እንደምታዩት ደግሞ ሲያማምሩ ከለራቸው ምናምን ያው ይሄ ዴንዛ B5 የሚባለው ነው ለአባጣ ጎርባጣ ምናምን ብቻ ሳይሆን ለኖርማል ለከተማም በጣም ነው የሚያምረው ለአስፋልትም በጣም ነው የሚያምረው እንደምታዩት መኪናው ጽድት ያለ ነው መኪናው እንግዲያው ዛሬ እሱን ነው የምንረግጠው Let's go. I wake up to a little bit of drool. I feel like it's gonna be a bad day. Yeah, I'm tired of shit, and the coffee ain't hit yet. Damn, ain't that great.
I don't wanna go to work cause my boss is a jerk and I'm not even that paid. I need a change in my life cause I don't feel alive and there's nothing that makes me happy. Hold my beer for a minute. I'm about to quit my job, cash in for a ticket. I'm going on a trip and I don't plan to visit. I'm gonna stay there till I feel like I'm winning all. And this is just the beginning. I need a big change, help me feel like living. I need a big swing, home runs I'm hitting and I'll never look back. Moving on till I get it all. And we all got dreams, we all want things, but what you gonna do for it? How you gonna move for it? What you gonna be? And so እንደምን አደራችሁ እዚህ ዜንጆ የመጨረሻችን ቀን ነውና ይሄን የመሰለ ቪው ይሄን የመሰለ ሆቴል ከባድ ነው ምቾት ለትንሽ ጊዜ አትልመዱ የእናንተ ይመስላችኋል እና ደግሞ የሆናችሁ እንደዛ የሆናችሁ ይመስላችኋል ሁሌ እንደዚህ አይነት ኑሮ እንደዚህ አይነት ላይፍ ያላችሁ ይመስላችኋል ይሄ አሁን ለምሳሌ እንደዚህ አይነት ጋውን ምናምን ስለብስ የሚሰጠው ስሜት ያው ታውቁታላችሁ ትልቅ ነገር ሆኖ ሳይሆን ግን በቃ ይምታታል ከእውነተኛና ህይወታችሁ ጋር ይምታታባችኋል ሪያሊቲ ያቃውስባችኋል መመለስ ከዛ ስሜት መውጣት መቻል አለባችሁ ብቻ ዛሬ የመጨረሻ ቀናችን ነው ዜንጁ አሁን ወደ ቤጂንግ እንሄዳለን ቤጂንግ ደግሞ አንድ ሁለት ቀን እንቆይና ፕሮግራሙ ያበቃለታል ማለት ነው እዛው መሀል ከተማ ላይ ነው ሚዚየም የገነቡት እንግዲህ አስቡት በሶስተኛው ቀን እኔ እንኳን ለሁለተኛ ጊዜ ነው እየመጣሁ ያለሁት አሁን አብዛኞቹ እዚህ ጋር ያሉት ከውጪ የተሰባሰቡት ያው የሚዲያ ፐርሰናሊቲዎች አንዳንድ ቪአይፒ ሰዎች ለመጀመሪያ ጊዜያቸው ነው እየመጡ ያሉትና እኔ የሆነ የዚህ አካባቢ ነዋሪ የሆንኩ ስሜት ነው የተሰማኛለሁ ወደ ላይ 3 ነውና እያንዳንዱ ፍሎር ላይ አጀማመራቸው ቀስ ብሎ እድገታቸው የሆነ ሰዓት ላይ ያገኟቸው አቺቭመንቶች ከዛ ያሳደጓቸው ቴክኖሎጂዎች እንዲሁ የፈጠሯቸው ነገሮችን በቃ በዚህ መልኩ መሀል ከተማ ላይ ነው ቁጭ ያደረጉት እንደምታዩት ከተማ እኮ ነው ሴንተር እኮ አሁን እንዲያውም ዙሪያው ፍቃድ ተሰጥቶን እየገነባን ነው አሉ ሌላ ሊጨምሩ ማለት ነው እዚሁ ሌሎች ከተሞች ላይም አሏቸው እንደዚህ አይነት ሙዚየም ይሄው እንደ ሾሩም ነገርም አለ እንደ ሙዚየም ብቻ ሳይሆን እዚሁ ደግሞ ይሸጣሉ ሱቁ ራሱ አያምርም እዛው ሙዚየም ላይ ያለ ሱቅ ነውና በቃ የሆነ ለየት ያለ ሱቅ ነውና በቢዋይዲ ብራንድ ብቻ የተሰሩ ሱቪኒሮችም ይሁኑ ሌላ ቀን ተቀን የምንገለገልባቸው ነገሮች እነ ትራስ አንሶላ ብርድ ልብስ ምናምን በቃ የሌለ ነገር የለም ግን በራሱ ብራንድ ዝም ብሎ ሲደብራቸው መሰለኝ ይሄን የሰሩት ሲደብራቸው እግረ መንገድ የሰሩት ነገር ነው ይኸውላችሁ የሃይኪንግ ባጎች አሉ የልጅ ማቀፊያ ይውላል ልጃችሁ ከተወለደ ጀምሮ በቢዋይዲ እንዲያደግ ማለት ነው እንዳለ በቃ የቢዋይዲ ናቸው ማሳጀር ብትሉ ምን ብትሉ ያው እንደ ዋና ስራቸው ወይ ቢዝነሳቸው ሆኖ ሳይሆን ጀስት በቃ እንደ ትርፍ ሰዓት ይመስለኛል ያው ታሪኮቻቸውን በምን መልኩ እንደሚያስቀምጡ አያችሁ ከመጀመሪያ ጀምሮ የነበረውን በቃ ደቅ ይሄ ደግሞ ይሰራል ቻናል ይቀይራል አያችሁ የሚገርም ነው በቃ እያንዳንዱ በአመተ ምህረት አስቀመጡትና አቋቋም ጠላው ፎቶ አነሳስ የዚህኛው አይበቃም ስለዚህ ጋር ደግሞ አለ ይሄማ ፕሮፖዝ ላይ ያደርግ ነው ይሄ አግቡኝ ሊል ነው በእርግጠኝነት እንዴ ተንበርክከህማ እምቢ ካላለች ስለደግም ቢቦይቶሚ ፈረንጅ ቢሆን አያችሁት ለዚህም ይንበረከካል ቀጥሎ ለዛችም ሊንበረከክ ነው ምን አለበሉኝ እንዴ ቢቦይቶሚ ጭምብለ ነው ልክ እዚህ ጋር የምታያቸው ከ2003 ጀምሮ 2004 2005 2008 ላይ ነበሩ ሞዴሎቻቸው ናቸው ከዛ ወደ ፊቸር ገቡና ይሄው ገቡላችሁ 2013 እያሳደጉት ሄዱ ማለት ነው 2014 አሁን ቀጥ ብሎ መሄድ ጀመረ ቶሚ እየተማርክ ቀጥ ብሎ መሄድ ጀመረ ደበረው ተመልሶ ሁላ መገረብ ሊጀምር ነው ተሻሽሏል ብለን ስናስብ አፈነደደ መልሶ ሱሱ እኮ ነው አይለቅም ቢዋይዲ ለሚገዙ ወይም ደግሞ ቢዋይዲ ለመጎብኘት ከተለያየ ዓለም ለሚመጡት ምናምን አይደለም እዚሁ ከተማ ያሉ ሰዎችም መግቢያ ይኑረው አይኑረው አላቅም ግን እየመጡ ይሄንን የማየትም የመጎብኘትም በቃ መብት አላቸው ለህዝብ ክፍት ነው አሁን እኛ ከመጣ ነው ውጪ ሌሎች አይኖች ስላየው ነው Thank you 华典范的顶级收藏之作 U8L 隐藏版世界第一 በጣም ትልቅ ሾው ነው በጣም ትልቅ ሾው ነው
ማለት ዓለም ላይ አሉ የተባሉ የመኪና አምራቾች አዳዲስ ቴክኖሎጂ አዳዲስ ምርቶቻቸው ለዓለም የሚያስተዋውቁበት ሾው ነው እና እዚህ ከመጣው በኋላ ነው ሰው ምናምን ብታዩት በጣም ኤክሳይትድ ነው ይሯሯጣል እንዳያመልጠው እዚህ ምዛ ምናምን ይላል። እኔም አይቻቸው ማላቃቸው መኪኖች አሉ። የቢዋይዲ ብዙ ምርቶች አይቻለሁ፣ ግን እዚህ ያሉት ምርቶች በጣም ነው የሚያስደነግጡት። ብቻ ለ10 ቀን የሚቆይ ኢቨንት ነው። 10 ቀን ነው የሚቆየው። የመጀመሪያዎቹ 2 ቀናት ለሚዲያ ሰዎች ነው የተሰጠው። የሚቀጥሉት 2 ቀናቶች ደግሞ ባለሙያዎች ማለት ይሄ የመኪና ቴክኒካል ነገሮችን በደንብ አድርጎ በዲቴል የሚያዩ ምን የሚሉ ሰዎች አሉ አይደለ? በቃ ህይወታቸው መኪና የሆነ ከጎማ ስር የማይጠፉ ከነዳጅ ስር የማይጠፉ ቤንዚን የሚሉ ናፍጣ የሚተነፍሱ አሉ አይደለ? እነሱ ማለት ቴክኒካል ነገሮችን እያንዳንዱን ዲቴል የጎማው ብሎን ሁላ ሳይቀር የሚያዩ ማለት ነው። ቀጣዮቹ 2 ቀናቶች ለእነሱ ነው የተሰጠው። የተቀረው ቀን ደግሞ ለፐብሊኩ ክፍት ይሆናል። ፐብሊኩ እንደፈለገ መጥቶ ይፈነጭበታል ማለት ነው። መግቢያው ቲኬት ይሄን ያህል ውድ አይደለም። ያው ቫሪ ያደርጋል፣ ግን ሄዶ እንኳን $14 ወይ $10 ምናምን ነው። ይሄን ያህል ውድ አይደለም መግቢያው፣ ግን በጣም ነው የሚያምረው። ለ19ኛ ጊዜ ነው ሲካሄድ። በ1990 ነው የመጀመሪያው ቤጂንግ አውቶ ሾው የተካሄደው። የመኪና ሾው የቤጂንግ ብቻ አይደለም፣ ዓለም ላይ የተለያዩ ሀገራት ላይ ይዘጋጃል። ያው የቤጂንጉ ዋን ኦፍ ዘ ቢገስት ነው። በዚህ በ10 ቀን ስፓን ውስጥ ሪካርዱ ራሱ 380,000 ሰው ተገኝቷል። አስቡት እንግዲህ 380,000 ሰው። እሱ ደግሞ 2024 ላይ ነበር መሰለኝ። ብቻ ያው አሁን እዚሁ ሾው ላይ ጎምለል እያለ ነው። ወጣ ያሉ መኪኖችን አብረን እናያለን። ከቻይኖቹ ጋር ኢንተራክት እናደርጋለን። እስቲ እናያለን። በጣም ከተመቹኝ አንዱ ቴክኖሎጂያቸው አሁን ላይ ሪቪል ያደረጉት የፋስት ቻርጂንግ የሚባለው ነው እና ፋስት ቻርጂንግ በ3 ከፋፍለው ነው እያስተዋወቁ ያሉት። አሁን መኪናው ኖርማል ቴምፕሬቸር ላይ ሲሆን እና ደግሞ በጣም ቅዝቃዜ ያለባቸው አካባቢዎች ሲሆን ቻርጅ ማድረጊያው በምን ያህል ደቂቃ ያደርጋል የሚለው ነው። አሁን ኖርማል ሩም ቴምፕሬቸር ላይ ሲሆን በ5 ደቂቃ መኪናውን እስከ 70 እስከ 90 ያደርሰዋል። እንደዚህ አይነት ቅዝቃዜ ያለባቸው -30 ዲግሪ አስቡት። ይኸውላችሁ 30 ዲግሪ ቅዝቃዜ መኪናው በቃ በረዶ ሰርቷል፣ ጋግሯል፣ በረዶ ሰርቷል። 31 ዲግሪ ነው ቅዝቃዜ ማለት። አሁን እኔ እዚህ ብገባ በቃ ቋ ነው የሚለው አፍንጫ ይሰበራል። ይሄን ምን አደረጉት መሰላችሁ? በ9 ደቂቃ ፉል ይሆናል በዚህ ቴምፕሬቸር ውስጥ ሆኖ ማለት ነው። ምንድነው እንዴት ያለ ኖርማል እኮ ኖርማል ዝም ብሎ ቻርጅ ማድረግ እኮ ያለ ነገር ኖርማል። ለምን ነው ይሄን ያህል የምትራቀቁት እንዴ? መኪናው እኮ በቃ የለም እኮ መኪናው እኮ መንቀጥቀጥ ነው የቀረው። ኧረ በቃኝ መመቤቴ፣ ኧረ በቃኝ እያለ ነው። እያያችሁት ነው። በ9 ደቂቃ ፉል፣ በ1 ደቂቃ ውስጥ ኦልሞስት 26% ቻርጅ አልቋል። በ1 ደቂቃ ውስጥ ይኸውላችሁ። ስሜቱን የቅዝቃዜውን ማወቅ ከፈለጋችሁ እዚህ መግባት ትችላላችሁ መሰለኝ። yes I can try okay ቅዝቃዜውን መሞከር ትችላላችሁ። አላህዬ በጣም ነው የሚበርደው። ይኸው እንዲህ ካልተዘጋ ራሱ እኔ እኮ ቻርጀሯን ሳያት እዚሁ በቃ አንድ ያለች ነበር የመሰለኝ ብርቅዬ ማለት ነው። ግን በ2026 መጨረሻ ዓለም ላይ ቢያንስ 20,000 ይገነባሉ እንደዚህ ፈጣን ማለት ነው። ገና ደግሞ ያልተገለጡ አሉ፣ ያልተገለጡ ገና ያልተዋወቁ ገና ፕሬስ ኮንፈረንስ የሚጠብቁ እንደዛ የተሸፈኑ ማለት ነው። እንደዛ የተሸፈኑ አናውንስ የሚደረጉ ናቸው። ቀስ በቀስ ነው የሚመጡት። ከዛ ከላይ ይመጡና በጣም ሰፊ ነው በነገራችን ላይ ከላይ ይመጡና ቀስ በቀስ ይመጣሉ። ግን ለዚሁ ኢቨንት ተብሎ የተገነባው የሆነ መጋዘኑን እያያችሁት ነው እንዴት አባቱ እንደሚያምር። በጣም በቃ ቢዋይዶች እየተራቀቁ ነው። እንደ የሆነች አሻንጉሊት የመሰለች መኪና ላየውም እንዴ ምንድን ነች አሁንች? እዚህ ጋር ሁሉም እያያችኋቸው ነው። ላይቭ ገብተው ነው እና መኪናውን ላይቭ ላይ በቃ ይቸበችቡታል ነው የምላችሁ ነው። አዴ ጭራም አላት የሆነች እንስሳ ነች መሰለኝ። ጭራም አላት። ግን ማርኬቲንግ ስትራቴጂ ያያችሁ ነው። ለሁሉም የእድሜ ክልል በቃ ቁጭ ያደርጓቸዋል። አሁን እንደዚህ የልጅ አስመስለው የሰሩት ያው ምናልባት ምን ልጆች መኪና ይገዛሉ ምናምን እንደዛ አይደለም። እኛ ከልጅነት ጀምሮ የምናያቸው መኪኖች ስናድግ አልተመኘናቸውም እንደዛ እንደማለት። ቀጣይ ትውልድ ላይም በደንብ አድርገው ነው የሚሰሩት በካርቶን በምናምን በቃ ቢዋይዲ የሚለው ብራንድ እዚህ እንዲቀር ማለት ነው። ካደጉ በኋላ ያ በቃ ግዙፍ የሆነ ብራንድ ከልጅነታቸው ጀምሮ ሲያልሙት የነበረው ብራንድ ይሆናል እንደማለት ነው። ጸዴ ማርኬቲንግ ስትራቴጂ ጸዴ። አንዴ ከቤተሰቦቻችሁ ጋር ደግሞ ካምፕ ማድረግ የሆነ ከተማ ውስጥ ትራቭል እያደረጋችሁ ሌሎች አካባቢዎችን ለማየት ምናምን የምትፈልጉ ሰዎች በቃ የሆነ ጸዴ የሆነ የፋሚሊ ቫን አላቸው። አያችኋት? እቺ የፋሚሊ ቫን በጣም ነው የምታምረው። ሃፒ ፋሚሊ በቃ እዚህ ጋር እንደምታዩት ነው። እንደ እንትንም አለው መደርደሪያ ምናምን አለው። ሁሉም ነገር አለው።
በቃ ለትሪፕ ለምናምን አሪፍ ነች። ሰርፍ የሚያደርጉ ሰዎች ካሉ ደግሞ የሰርፊንግ ምናምን አለ። ብቻ ለሁሉም አይነት ኑሮ የሚሆኑ መኪኖችን በቃ እያመጣጡት ነው የምላችሁ፣ እያመጣጡት ነው። አሁን ይሄ በቃ መኪና በጣም የሚያደንቁ የመኪና በጣም እንትን የሆኑ ኦብሰስድ የሆኑ ሰዎች ብታያቸው እንደዚህ ሳይገለጥ ራሱ በቃ የሆነ እንትን ብሏል፣ እየቆመጡ ነው። በቃ የሆነ እንደዚህ አፋቸውን ከፍተው ነው የሚጠብቁት። እንደዚህ ዲቴል የሚያውቁት ምን የሚሉት። እኔ በግሌ ቅርጹ ያምራል፣ ደስ ይላል፣ አሪፍ ነው፣ ዋው በጣም ያምራል ምናምን። ይሄ በዲቴል እስከ ጥግ እስከ መጨረሻው ድረስ በጣም እንትን ዲቴል የሚያዩ ሰዎች አሉና እነሱ አሁን ላይ ልነግራቸው አልችልም። ብታወሯቸውም ዞር ብሎ አያዋችሁ። ምክንያቱም አብዛኞቹ ቻይኖች ናቸው እና ብታበሯቸው ዞር ብሎ የማያዋችሁ ያው ቋንቋ ስለማትግባቡ ነው። ሌላ ነገር አይደለም፣ ንቀት ምናምን አይደለም። እዚህ ጋር ገብቷችኋል። ንቀት ምናምን አይደለም። ሰብስክራይብ ማድረግ ተገቢ ነው። ግን መኪኖቹን በቃ የሆነ ግሬስፉሊ ነው የሚጠብቋቸው። ሜንጋ BYD እነሱ ናቸው የተንከባከቡን፣ በደንብ አድርገው ነው የተንከባከቡን። ቃላቶቹን ምናምን አይሰሟቸው እንጂ I'm telling them how you guys took care of us. Yes, BYD. And I would like to take this opportunity to say thank you for your hospitality. You're so nice, your smile, you're so warm. My God, lovely energy. What was his name, my teacher? Jerry. No, Chinese name. Jerry's English name. Dong Songhao. Okay, Jerry. Your Chinese name? No, English. Ming. Ming is Chinese. Oh, I don't have. That's my. Because Ming is simple, yeah? Okay. That's the only word that people can pronounce in my full name. Ming. What's your full name? Xing Mingquan. Xingmingqian. Yeah. Xingmingqian. Yeah. It rhymes Xingmingqian. Yes. Xingmingqian. ጥግ ድረስ ነው። አሁን እዚች ቦታ ላይ አንድ መኪና አለ፣ እዚች ቦታ ላይ አንድ መኪና። እንደዛ እያላችሁ ብዛቱን ይዩት። በቃ የሌለ መኪና የለም። ዓለም ላይ ያሉት መኪኖች በጠቅላላ ማለት ይቻላል። ማፑን እንዳያችሁት ነው። በቃ እያንዳንዷ ቦታ ላይ አንድ መኪና ካለ ይሄን የሚያክል ኤሪያ ላይ ደግሞ ስንት መኪኖች እንዳሉ ማሰብ አይከብድም። በጣም ብዙ መኪኖች ነው ማለት የዓለም በጠቅላላ መኪኖች ብራሱ ማጋነን ነው፣ ሁሉም ብራንዶች ማለት ነው።